ኩለፎ የሰሜን ቀይ ባህር እዝና የምጽዋ ባህር ኃይል መደብ የምግብ አቅርቦት ክፍል ኃላፊና ሌሎች ከፍተኛ መኮንኖች፣ መስመር መኮንኖች፣ ተመራቂና በትምህርት ላይ የነበሩ እጩ መኮንኖች፣ ከፍተኛ የበታች ሹማምንቶች፣ የበታች ሹሞች፣ መርከበኞች፣ ማሪን ኮማንዶዎች፣ ባህር ጠለቆችና አዲስ ቅጥር መርከበኞች ለአገር አንድነት ተሰዉ። ቀይ ባህራችንን በደማችን ብለው ለገቡት ቃለ መሐላ ታማኝ ሆነው እስከ ወዲያኛው አሸለቡ። ታሪካቸውን በደማቸው ጻፉ። ሐዘኑ የሁላችንንም ልብ አደማ። የምጽዋው አስመራ ላይ እንዳይደገም ሁሉ በተጠንቀ ላይ ነው። ማታ ማታ ላሳሌ ግቢ እያደርኩ ነው። ከተማሪዎቹ መራቅ አልፈለግኩም፣ ግዴታዬም ስለሆነ። የካቲት 7 ቀን 1982 ዓ.ም ባለቤቴ ሁለተኛ ልጄን በሰላም ተገላገለች። ምስቅልቅል ስሜት። የካቲት ሌላ ሐዘንም ይዞብኝ መጣ። የካቲት 16 ጠዋት አብረን ላሳሌ የምናድረው የኤሌክትሮኒክስ ክፍል ኃላፊና መምህር ሌፍተናንት ጥላሁን ኃይሌ ከኔ ጋር ቤት ሄዶ ቁርስ መብላት እንደሚፈልግ ሲነግረኝ ደስ አለኝ። ለትምህርት ውጭ በነበርንበት ጊዜ ትምህርቱን ቀድሞ ጨርሶ እስከሚሄድ ድረስ በኮሌጁ ስለነበርን የኢትዮጵያን ባህር ኃይል መኮንኖችና እጩ መኮንኖች የቡድን መሪ ነበረ። በኋላም የሰሜን ባህር ኃይል እዝ መምሪያ ሲመሰረት እሱም የኤሌክትሮኒክስ መሳሪያዎችን በተመለከተ የአዛዡ አማካሪ በመሆኑ አብረን ሰርተናል። ቤቴ ስደርስ በሩ ክፍት ሆኖ ጠበቀኝ። ገና ስገባ ባለቤቴ እሪታዋን ለቀቀችው። ሌፍተናንት ጥላሁን ይዞኝ ወንድሜ መቶ አለቃ አለማየሁ ገነቴ ጊንዳ ግንባር የመሰዋቱን መርዶ ነገረኝ። ከወር በፊት አስመራ መጥቶ ብዙ ህልሙንና ዓላማውን የነገረኝ ወንድሜ ገና በለጋ ዕድሜው በተወለደ በ27 ዓመቱ ለእናት አገሩ በአንድነት ተሰዋ። በሕፃንነቴ አቅፌው ስሜው አዝየው ያደግኩት ታናሼና መልከ መልካም ብርቱ ወንድሜን ተነጠቁ። ሐዘኔ በረታ። እናቴ ታየችኝ፣ አባቴ ታየኝ። ጭንቀት ሐዘናቸው ተሰማኝ። ሕልም መስሎ ተሰማኝ። አዎ ግን እውነታ ነው።